ሰላም ሰላም ምእመናን እንዴት ናችሁ? ተመልሰን መተናል። ተመልሰን የመጣንበት ትልቁ ምክንያታችን ለሐደ ሐደ ዘገባዎች ሰምተንና አስቸኳይ የሆኑ ነገሮችን ወደ እናንተ ለማድረስ ነው። የኢትዮጵያ ፖለቲካ ምን እየሆነ ነው? ወዴት እየሄደ ነው? ምን እየተካሄደ ነው? አማራ ክልል ታንክ ማድረጉ ለእውነት እኮ ነው። ታንክ ማረኩ እኮ ትናንትና ከትናንትና በስቲያ ተመልከቱት፣ እንዳይዘጋብኝ እንጂ ቆይ አማራ በዚህ ደረጃ ታንክ እየታጠቀ ነው። ትግራይ ሙሉ ሰራዊቷን አደራጅታ ቁጭ አርጋለች። አፍንጫቸው ላይ አስመርቃ ቁጭ አርጋለች። አብይ አሕመድ ፓርላማ ላይ ቀርቦ እያስደነገጠን ነው። በየትኛውም ሰዓትና ደቂቃ ጦርነት ቢነሳ እኔ የለሁበትም እያለ ነው። ኢሳያስ አፈወርቂና ግብረ አበሮቹ ለአሰብ አስጠግተው ወታደራቸው ቁጭ ብለዋል። ቆይ ኢትዮጵያ ምን እየሆነች ነው? አገራችን ወዴት እየሄደች ነው? ቡላላ ጨነቀን እኮ። አሁን የትግራይ ወታደሮች እስከ አፍንጫቸው ታጥቀው ቁጭ ብለው እየጠበቁ ነው። ጦርነቱ በየት ነው የሚጀመረው ነው። የኢትዮጵያ ወታደር በትግራይ ነው የሚገባ፣ በአፋር በኩል ነው የሚገባ። የአፋር ታጣቂዎች ደግሞ ኤርትራ ሊወሩ ተነስተዋል። እንዴት ነው ነገሩ? አሁን ድሉ ከአራቱ የማን ድል ነው? ከብልጽግና፣ ከትግራይ፣ ከኤርትራ፣ ከአማራ ማን ነው ድሉን የሚቀናጀው? የማን ድል ነው አሁን የሚታያቸው? እስቲ አብይ አሕመድ ብድግ ብሎ አሰብ ከወጋ ከዛ ትግራይ ወልቃይት አስለቅቃለሁ ብላ ከደመቀ መኮንን ጋር ብትገባ አማራ ወደ 4 ኪሎ ገባለሁ ቢል ተመልከቱት እስቲ። ነገር እኮ ሕንፍሽፍሽ ያለ እኮ። ቆይ ምንድን ነው የሚሻለው? ቆይ እኔ ግን በሁለቱ በኩል የሰማሁትን ልንገራቸው። የሰማሁትን ነው የምነግራቸው። ለምሳሌ አብይ አሕመድ፣ ስለ አብይ አሕመድ ላውራቸው መጀመሪያ። አብይ አሕመድ ወደ ኤርትራ አሰብን አስመልሻለሁ ብሎ ሲሄድ አማራ ክልልን እርስ በርሳቸው አዋጋቸዋለሁ። የጎጃም የወሎና የሸዋ ሚሊሻ በአዴን ጋር አዋጋቸዋለሁ አለ። ተመልከቱ። የትግራይን ኃይል ደግሞ በወልቃይት በኩል ከጎንደር ጋር አዋጋዋለሁ አለ። ተመልከቱ አብይ አሕመድ። ትንሽ ለዛም ደገፍ አደርጋለሁ፣ ለዚህም ደገፍ አደርጋለሁ። እውነት እኮ ለብአዴን ሚሊሻዎችም ትጥቅም ስንቅም እሰጣቸዋለሁ። ለጎንደር ደግሞ ትግራይ ጋር በወልቃይት ጉዳይ ይግዋጉ፣ እኔ ባሕር አስመልሳለሁ ብሎ አሰበ። ተመልከቱ የአብይ ተንኮል። ሰውዬው እኮ መርዝ እኮ ነው። ከዛ ጌታቸው ረዳ ጎንደር ሂዶ ወልቃይት የጎንደሬዎች ነው እኛ ሰፋሪዎች ነን ብሎ ተመልከቱ። የአብይ እየተረገመ መሆኑ ማለት ነው። ቀስ ብዬ ለእነሱ ስንቅና ትጥቃቸውን እንሰጥና ለኤርትራ የኦሮሚያ ወታደር ልዩ ኃይል ሰብስቤ ጭንቅላቷን እላታለሁ ብሎ አሰበ። ቡቡዬ እውነቴ እኮ ነው። አብይ እኮ ነው እንደዛ የምለው። ለብአዴኖች የጎንደር ሸዋ ወሎን ብአዴኖችና ምልሻዎችን አስታጥቄ ከእነሱ ጋር አፋልማቸዋለሁ። ለ4 ኪሎ የትም አባታቸው አይደርሱም አለ። ትግራይ ደግሞ ኤርትራን እንዳታግዝ ናይ ወልቃይት በኩል አጋጥማቸዋለሁ አለ። አንተ ቢ5 ገባ በአቅምህ። ምንድነው ቢ5 ማለት? ወንድም የዋ እንትን ነዋ። ለበልህ ሌቭል አደገ እንዴ? አድጓል። ለበልህ እኮ ያታየው ቢ5 ሆንክ እኮ አንተ። ጎንደር አሁን ፖለቲካ እየተነተንኩ ነበር። አብረኝ ትተነትናለህ ወይስ የሰማሁትን ልንገር? ንገረኝ እስኪ ምን ላይ ነህ? ችግር የለውም። አብይ አሕመድ ሰሞኑ ጦርነት ሊያስነሳ ነው። ወደ ኤርትራ ሊሄድ ነው። ወደ ኤርትራ ሲሄድ ምን አሰበ መሰለ? ሰው እንዳታስገባብኝ እኔ እናንተ ነን የምናወራው እስከ መጨረሻ። የሸዋና የጎጃም ጌም እየተጫወትን እናውራ። እንትናችን እያስሞላል። የሸዋና የጎጃም የወሎን በብአዴን ምልሻዎች አዋጋዋለሁ። ትግራይን ደግሞ በወልቃይት በኩል ያለውን ከጎንደር ጋር አዋጋቸዋለሁ።
እኔ ሰተት ብዬ ጭንቀት ሳይኖረኝ ከኤርትራ ጋር እዋጋለሁ ብሎ ፓርላማ ዘግቶ ዛሬ በድብቅ ሲያወራ መረጃ ደረሰኝ። አንድ እየሰማህ ነው? አዎ እየሰማሁ ነው። ደመቀ መኮንንና ደብረጽዮን በወልቃይት በኩል ይጋጠማሉ። አማራ ክልል ደግሞ ይሄ ጎንጃም ይዘህ ይሄ ወሎ ይዘህ ይሄ ሸዋ ይዘህ የብአዴን ምልሻዎችን እስከ አፍንጫቸው አስታጠቄ ይጎጥሙታል። እኔ ደግሞ የኦሮሚያን ልዩ ኃይል ይዤ አስመራ ገባለሁ። እቅዳቸው ተመልከት። ጥሩ ነው። እኛ የማርያም መንገድ እንከፍትለታለን እንዲገባ አስመራ። ለማ ለብልጽግና መንግስት ለአብይ አህመድ ከጎንደር እኛ የማርያም መንገድ እንሰጠዋለን ይግባ። ጎንደር እኮ ብልጽግና አይገባም እኮ። ጎንደር እኮ ከትግራይ ጋር እኮ ነው የሚገጥመው። ኖ እኛን እንገጥምም። ኦኬ እሱ ግን ይግባ። አሁን በወልቃይት በኩል ትግራይንና ጎንደሬን አዋጋዋለሁ። ይሄ አማራ ክልል ያለው ጎጃም፣ ወሎ ምናምን ደግሞ የአማራ ብአዴን ምልሻዎች ጋር አዋጋዋለሁ። እኔ ጦሬን ይዤ ኤርትራ አሰብ እገባለሁ ነው። አሁን ጎበዝ በለው። ትክክል ግባ በለው። ግባ በለው። አዎ እኛ ጎንደር ወልቃይት አንጣላም፣ ግን በሱ አመለካከት ወልቃይት የማን ነው? አሁን እኔ እናንተ እኮ እንጣላለን። ወልቃይት የትግራይ ነው የጎንደር ነው? ለምን እንጣላለን? ለምንድን ነው የማንጣላው? የኔ ነው እየተባባልን አይደል እንዴ? ወልቃይት የወርቁ አይተነ ነው። እሱ ነው ሰሊጥ የሚሸጠው። የሰሊጥ መሬት አለ እንዴ? አላሳዝንሽ። ስማ ወልቃይት ላይ የሰሊጥ መሬት አለ እንዴ? አንተ እየቀለድክ ነው። አብይ አህመድ ስትራቴጂውን እንዴት አየሁሽ? አዎ ስትራቴጂውን አይቼዋለሁ። እኔ እኮ ነገርኩ። አልሰማም እንዴ? በኤርትራ ዜና ላይ ተዘግቤ የማርያም መንገድ እንሰጣለን ሄድ አልኩት እኮ። ግባ እለፍ አልኩት እኮ። ይችላል፣ አቅም አለው እኮ ኤርትራን ለመቀጠል። ጎበዝ አብይ በርታ፣ ግባ። ብቻውንም ያው የኦሮሚያ ልዩ ኃይል ይዞ ነው የሚገባው አይደል? የኢትዮጵያ መከላከያንና የኦሮሚያን ልዩ ኃይል ደምሮ ነው የሚሄደው። እኛ ደግሞ እርስ በርሳችን ነው የሚያጋጥመው። እኛ ምንም ችግር እንዴት ምንም ግባ በለው፣ ግን ሂድ በለው። ሀሳቡን እንዳይቀይር በአንበሳና ሲይዘው እሱን ይሄዳል። መሄዱ አይቀርም። ግን እኔ እናንተ አሁን ሰላም የምናወርደው በወልቃይት ላይ እንዴት ነው አልኩ እኮ። ወልቃይት ሰላም የሚያወርደው የሚጣላው ሰሊጥ መሬት ያለው ነው። ህዝቡ ምን አለው? የትግራይ ሆነ አሁን ወልቃይትን በሰላም ትመልሳላችሁ? አትመልሱ? ወዴ ነው የምንመልሳው? ወደ ትግራይ፣ ወደ ሉዓላዊ እስከነ ህዝቡ ነው። እንደገና ህዝቡን አስገድደ ትግሬ ልታደርገው ነው? ቆይ የተፈናቀሉት ተመልሰው ምናምን ትመልሳላችሁ ወደ ትግራይ ወይስ አብይ አህመድ ይሳካለት ሀሳቡ? አብይ አህመድ ይሳካለት ሀሳቡ። ከምዛዲያ አብይ አህመድ ይሳካለት ሀሳቡ። አሁን አንተ በእኛ በኩል ወልቃይትን በእኛ እጃችን ያለው ቁጥጥር ስር ነው ያለው። በኮሎኔል ደመቀ ዘውዱ ነው ያለው። ለምን በእጃችን የያዝነውን ነገር ለምን እንጣላለን? በጉልበት ነው የተያዘ። በጉልበት እንቀማችሁ ወይስ በሰላም ትሞልሳላችሁ ይላል ቲዲኤፍ። ደግሞ ፖለቲከኛው ደብረጽዮን እና ህዝብ ትግራዊ ወደ ወልቃይት እንጋጠም ማለት ነው። አብይ እኮ ሰርቷል እኮ ስራው እኮ። በቃ እኛ አንመጣም። እኛ ወደ ትግራይ አንመጣም። ወልቃይት የተያዘው በጉልበት ነው። በጉልበት ትመልሳላችሁ ወይስ በሰላም ትመልሳላችሁ? እናንተ በጉልበት ከለላችሁት፣ በጉልበት መለስ። እኛ በህገ መንግስት ነው የመለስነው፣ በጉልበት አይደለም። ህገ መንግስት አይፈቅድም። ህገ መንግስት ክልል የሰጠን በቃ በህገ መንግስት ጠይቁ። በህገ መንግስት ለወልቃይት ጠይቁ። ለምን 5 ዓመት አስገቡ? ከባድ ነው ፖለቲካ። ግን ይኸውልህ ሰርቶብናል እኮ። አራችን ነው የሚያበላን ሰሜናዊያችን አራችንን ዝም ብላችሁ ተመልከቱ። ስማ ያጅቡ ጋይስ ታፕ ኮፒ ሊንክ አድርጉ። እኔ ወደ ኤርትራ መሄድ የምትፈልጉ ጉዞ ወደ ኦሮሚያ ጉዞ ወደ ኤርትራ ያላችሁ የኦሮሞ ልዩ ኃይልና ብልጽግና መሄድ ይችላሉ።
እኛ አማራዎች የማርያም መንገድ እንሰጣቸዋለን፣ አነካቸውም። ከፍተን እና እንዲያልፉ መንገድ እንከፍትላቸዋለን። ከዛስ እናንተ ወዴት ልትሄዱ ነው? እሱ አይነገርም። ወደ 4 ማለት እኔ አብይን ሙሴ ብለውታል አይደል? እኔ የምጸልይ አብይ ወደ ቀባር ይዟቸው ከሄደ እንደ ሙሴ ቀባርን ከሁለት ካልከፈለ በስተቀር የሚመለሱ አይመስለኝም። አይመለሱም። ስለዚህ ይሄዱ፣ እኛ ምን አገባን? እኛ ከቲፒኤል ያ ተነጋግረን አያችሁ። እኛ ራስ ኪሎ ገባለን ተነጋግረን እኮ ስትስማማ እኮ ነው። ምንም ችግር የለም፣ እንስማማለን። ከተስማማለን ከቲፒኤል ምን ችግር አለው? ቲፒኤልኤፍ ኢትዮጵያዊ አይደለ? እንደዛ ከሆነ አብይ አህመድ እንትን ይላል ማለት ነው። አይ ስምምነት አሁን ተነጋግረናል እኮ እንደ እየተነጋገርን አይደል? በውስጥ ግማሹ ትንሽም ቢብሏል ቡቡዬ ኦኬ፣ ግማሹም ቢያለውን ደግሞ ይመጣል። ዋናው ጠላታችን አብይ አህመድ ነው። ግን እኮ ጠላታችን እኮ በጣም የተረገመ ሰው እኮ ነው። ቀላል ሰው እንዳታረግ። ኢሳያስ አፈወርቂ ኢሳያስ አፈወርቂ ምንም ሽማግሌ ነው። አብይ አህመድ አሁን እንደው ይዋጣላችሁ ቢባል እናቴን ያሸልም። ለዛ ነው ኢሳያስ አፈወርቂ እኮ ስማ 20 መንግስት እኮ ነው የቀበረው። የምን 20 መንግስትን የቀበረው ማለት 20 መንግስት እኮ ቀብሯል ኢሳያስ አፈወርቂ። ኢሳያስ በየትኛውም አቅጣጫ ጦርነት ጀምሮ ተሸንፎ ነው ያቆመው። አይ ኖ ተሸንፎ አያውቅም በፍጹም። አንደኛ ነገር የመን ጋር ተሸንፎ አቆመ፣ ጅቡቲ ጋር ተሸንፎ አቆመ፣ ሱዳን ጋር ተሸንፎ አንድ መንግስት ለወጠ። ኢትዮጵያ ጋር ጦርነት ለ2 ዓመት አድርጎ ተሸንፎ አቆመ። ኢሳያስ ያሸነፈው አንድም ጦርነት እንደሌለ ታውቃለህ በታሪክ? እሺ ቆይ መሸነፍና ለመሸነፍ እንዴት እንደምታውቀው ታውቃለህ? እኛ 3 መንግስት ለውጠናል። ደርግ፣ ኢህአዴግ፣ ብልጽግና። ኤርትራ ደግሞ እስካሁን ድረስ ያለው ማን ነው? ይሄ እኮ ውስጣዊ ነው። ደርግ የተቀየረው ኢህአዴግ የተቀየረው እኮ በውስጣዊ ነው። አሜሪካ 8 ፕሬዝዳንት ለውጣለች ከ91 ጀምሮ። እኔ አሁን ያልኩን አልሰማኝም። ኤርትራ ኢሳያስ አፈወርቂ የሚመራት ሀገር ከጎረቤቶች ጋር ከየመን ጭምር ጋር በባህር ተዋግቷል። አንድም ድል አላመጣም። ታውቃለህ? ቲፒኤልኤፍን አሰልጥኖ 4 ኪሎ ያመጣው ማን ነው? ኢሳያስ። ኦነግን ያሰለጠነ ማን ነው? ኦነግን ያሰለጠነ ማን ነው? ኢሳያስ። ግንቦት 7ን ያሰለጠነ ማን ነው? ኢሳያስ። አብይ አህመድን ስልጣን ያስቀመጠ ማን ነው? ኢሳያስ። ዋይ ፓስተር ያንድ ነገር አሁን እኔ ስለ ጦርነቱ ነው እያወራው ያለው፣ ስለ ማሰልጠን አሸባሪ ተብለው ኢትዮጵያ ውስጥ የተፈረጁን መጠለያ ሰጥቶ ስላስታጠቀ ስላሰለጠን አይደለም። እኔ የምልህ ኤርትራ ጦርነት አድርጋ አንድም ቀን አሸንፋ አታውቅም አገር እስከሆነች ጀምሮ በታሪኳ። እና አብይ አህመድ እንዴት ነው የምታሸንፍ? አሁን በትግራይም ጦርነት ገብታ ተሸንፋ ነው የወጣችው። ይሄን ታውቃለህ? ተሸንፋ ነው የወጣችው። እና ከአብይ አህመድ ጋር ለምን የተጣሉት? በአንድ በኩል እስካሁን ድረስ አልወጡም ከትግራይ ትለኛለህ። አሁን ደግሞ ተሸንፋ ነው የወጣችው። የትኛው ምረጥ አንዱን። አዳምጠኝ። አብይ አህመድ ጋር የተጣሉበት ትልቁ ምክንያት ምንድን ነው? እኛም መጣላታቸውን ከምናውቃለን። አብይን ታምነዋለህ? ያው አብይን ታምነዋለህ ማለት ነው። አብይ እኮ ለማን የካደ፣ ጀዋርን የካደ፣ ደመቀ መኮንን የካደ፣ ህወሓትን የካደ፣ ኢሳያስንም የካደ ነው። እና አብይን ታምነዋለህ? አዎ አሁንም ክህደቱ ቀጥሏል። እወጋሻለሁ እያላት ነው። ግማሽ መንገድ ወስዶ ክዶ ቢመለስስ አብይ? እሱንም አናውቅ ፓስተር እውነት። ስለዚህ ፋኖን የካደ ፋኖን ክዷል አልካደም አብይ አህመድ? ፋኖንማ 4 ነው የካደው እኮ 4 ሸውዶታል። መካድ ሸውዶ እንዴ ስማ፣ ኦናን አልካደም፣ ኦነግን አልካደም። አብይ ያልካደው ነገር የለም። እግዚአብሔር ኢህአዴግን ከታች ነው ሳፈርስ ነበር። ለኤርትራና ለሻቢያና ለኦነግና ለሳውዲ አረቢያ መረጃ ሳቃብል ነበር አላለም ብሏል። ለአሜሪካም ብሏል። ስለ አሁን አብይን አምነ አብይንና ማን ነው የኢትዮጵያ መከላከያ ሰራዊት የሚመራው ከኤርትራ ጋር? ብርሃኑ ጄኔራል ብርሃኑ ጁላ
ሜጀር ጄኔራል ብርሃኑ ጁላ እኔ ተሳስቶ ስማ ወደ ኤርትራ ሄዳለሁ ብሎ ወደ ኬንያ እንዳይሄድ ታስታውሳለህ? ትግራይ ውስጥ ገብቶ መግለጫ እየሰጠ ያለበት ቦታ ጠፍቶት ታስታውሳለህ? ይረዱ ጦርነቱ ተጀመረ እንበል። ቅዱስ ይሁዳ ማን ያሸንፋል? አረ ጋይስ ታስታውስ ኮፒሊንግ አድርጎ ምንድነው ጋይስ ጦርነቱ ተጀመረ። ማን ያሸንፋል? ማን ያሸንፋል ብለህ ትገምታለህ? ላይክ ብልጽግና ብቻውን ያለ ኢሳያስ ብቻውን ኢሳያስ ያሸንፋል። ብልጽግና ብቻውን ኢሳያስ ብቻውን ማለት ገብተዋል አይደለ? ቲፒኤልኤፍ ከኤርትራም ከትግራይም ሳትሆኑ ማለት ነው። አማራም ከኤርትራም አይ ቲንክ በጣም ሜቢ 2 ሰዓት ይፈጅባቸዋል ሻዕቢያ ሜቢ 2 hours እሱም እስከሚገቡልህ የጠብቀው ማለት ነው። ስማ ሆላንድ ቆይ ልንገርህ፣ ፋኖ በየጊዜው የሚማርከው መከላከያ ሰራዊት አንድ ነገር ልንገር። ፋኖ ስትል ትዝ አለኝ ፓስተር፣ ፋኖ ታንክ እንደማረከ ሰማ። አዎ ፋኖ ታንክ ስማ ግን እውነት ነው ነገር። ቆይ ታንኩን ግን ምን ይዘው ነው የማረኩት? በምን ነው የማረኩት ግን? በድንጋይ በወንጭፍ እኔ ምን አውቃለሁ። በድንጋይ እና ስማ ፋኖ እያሰቃየው አታስታውስም እንዴ? ትግራይ ጦርነት ላይ እዛ ምንድነው በስንት መቶ ሺህ ስንት ነው የማረኩት ትግራይ ቲፒኤልኤፎች ቲዲኤፍ የማረኩት ታውሳል። ቅዱስ ይሁዳ አንድ ነገር ልንገርህ፣ አብይ አህመድ ስለ ህዝብ አይገደውም እና ህዝብን ወታደርን ለመማገድ ምንም አይነት ርህራሄ የለው። ህዝብ ነው ምናምን አይደል። ብዙ ሰው አስጨፍጭፍ ኤርትራን የሚጨፍጭፍ አይመስልም? አይሄዱለትም እንዴ? ብዙ ሰው ባህር እያለ የሚጨፍረው አላየም እንዴ? ባህር የሚለው ትቀልዳለን። ይሄዳል። የሚጨፍሩት እነማን ነው? እንትና እኮ ነው ማን ነው ያዘፋኙ እኮ ዘፋኞች እኮ ናቸው። እነሱ እኮ አይሄዱም። እነሱ እኮ ዱባይ ነው እኮ ነው የሚጨፍሩት። ጦርነት ሲጀመር ዱባይ ናቸው። አይ ብዙ የሚሰለፍ ይኖራል። ተው አይሰለፉም። ጀርመን ይገባሉ። እነዚህ ዘፋኞች ሂዱ ያሉት ጀርመን ነው የሚገቡት። ጅቦ ለምን አልገባኝም። እንዲሄዱ አትፈልግም አንተ ማለት? ብልጽግና እንዲሄድ አትፈልግም ወደ ቀይ ባህር? ሲጀምር የኢትዮጵያ ወታደር ማለት ኢትዮጵያ እስከሆንኩ ድረስ ያገባኛል። በየትኛውም ጦርነት ላይ ህይወቱን ባይገብር ደስ ይለኛል። ድንበሩን ቢያስከብር ሰላማዊ ኑሮ ቢኖር ደስ ይለኛል። አይሄን አልፈልግም። ወደ ኤርትራ እንዲሄድ አልፈልግም። ስለዚህ እሄዳለሁ ካለ ግን ያሸንፋል ብዬ አስባለሁ። ማንም ያሸንፈው? አብይ አህመድ ብልጽግና ማለት የኢትዮጵያ ወታደር ፋኖን ማሸነፍ ያቃተው፣ ቲፒኤልኤፍን ማሸነፍ ያቃተው ይሄ የህዝብ ነው። ያንኛው የሀገር እኮ ነው እኮ የሀገርና የህዝብ እኮ ልዩነት አለ። ይሄ የክልል ነበር፣ ይሄ የህዝብ አለ። አንዳንድ ወታደር ህዝቤን ማለት የገዛ ህዝቤን አልወጋም የሚል አስተሳሰብ አላቸው ምናምን ይሄ ነገር አለ። እንደ ሀገር ግን ሲሆን ወታደሩ ይቆጣል፣ እጅም ላይ ሰጥ ይችላል እስከመጨረሻው። እውነት እንደዚህ ነው ማስበው። የኢትዮጵያ መከላከያ ሰራዊት ኦልሬዲ ተስፋ ቆርጧል። ለምን እንደሆነ ታውቃለህ? ወደን ደላስ በ5 ዓመት ውስጥ በቲፒኤልኤፍ ተማርኳል፣ በኦላ ተማርኳል። መማረክ ነው ስራው። በፋኖ እየተማረከ ሰልችቶታል። ስለዚህ ይቅርታ ቅዱስ ይወዳብ አንዴ እዚህ ጋር ላቋርጦት። እኔ ኢትዮጵያዊ ፓስፖርት ስላለኝ ኢትዮጵያዊ ስለሆንኩ ፓስፖርት ላይ ታደስም ይችላል። አገራዊ ክብሬንና አገራዊ መከላከያ ሰራዊቴን በዚህ ደረጃ አንዴ ፕሊዝ ፓስተር ባንዲራህን ለውጠው፣ አታሽቃብጥ፣ አታስመስል። ለውጥ የኢትዮጵያ ባንዲራ አድርገህ አንተ አሜሪካዊ ስለሆንክ የኢትዮጵያ ወታደር ተገለበጠ። ፓስፖርቴን ማሳደሻ ላይ ያሳጣኝ ነው። ሰማ ኢትዮጵያ ወታደርን መናገር አችልም። ፕሊስ አንተማ ኢትዮጵያ አይደለም ስማ፣ ትግሬም ፓስፖርት አያድስልህም። ለአንተ ትግራይ እንኳን ፓስፖርት አታድስልህም። ቆይ እሱን ሳይሆን ምን መሰለህ፣ የኢትዮጵያን መከላከያ ሰራዊት ከኤርትራ ያንሳል ብሎ መናገር እንደ ሀገርም መዋረድ ነው። እኛ ኢትዮጵያ እስከሆነ ድረስ እውነት አንዳንዴ ሀገራዊ ክብራችንን ማወቅ አለብን። ባንዲራውን ለውጠው
ይማ ላውጣው ትግራይ አደይ ናይ ኩለን ትግራይ መታዚ አያችሁ በምላሱ እየደለለ በልቡ በምላሱ ሊደልል ይፈልጋል። የኢትዮጵያን ባንዲራ አድርግና እንደዛውራ ከዛ ሰማይ እኮ ክልላችንን እኮ ነው ማለት ሁሉም ብሔር ብሔረሰቦች በክልል ባንዲራ እንዲኮሩ በቋንቋቸው እንዲኮሩ የተሰጠን እኮ ምን ሆነን ከኢትዮጵያ ጋር እኮ ያገናኛል። አይደለም ቤተሰብ ታፕታፕና ኮፒሊንግ አድርጉ። ምንድነው ጅቦ አልተመቻቸውም። እኔ ሌላ ሰው ጋር ስጫወት ጋላክሲ ዩኒቨርስ እና አንበሳ ልውጣ ጨርስና ትወጣለህ። ምክንያቱም እያወራ ያለው ነገር መክሰንስ እያደረገ አይደለም። ምን እያልክ ነበር? እያዳመጥኩ ነበር። ልክ እኔ ስገባ አያችሁ ቀይ ግልብጥ አለ እና ልታስበላኝ ነው። አንተ እኮ አሜሪካዊ እኮ ነህ። ፓስፖርት እኮ አሜሪካዊ እኮ ማን ያገኛል? እንዴት ከለላለ ኢትዮጵያ የመሄድ ፍላጎት ሀሳብ አለ። እኔ ነገ ጧት መዳሜ ብታባረኝስ? እሺ ሀሳብ አይኖረኝ። መዳሜ ብታባረኝ በሰላም ያስገባዋል ጅቡ ይጤን በሰላም ይሄን ያን ሞኝ ነህ። ቢያንስ በሰላም ቢያስገቡኝ እንኳን ለፍርድ የሚሆን ፍርድ ቤት ስቀርብ ቪዲዮ እንኳን የሆነ ስርዓት ያለው መሆን አለበት። እንደነቀድር ቀልዳለ እንዴ? ጥንቃቄ እንደ አቡ መሐመድ አቡ ፋኖ እኮ ስሙን አስለወጡት። እንደ አማራ አክቲቪስት በኋላ ፍርድ ቤት ገትረው ይሄን መከላከያ አጥፋ እያለ እንዴት እንጂ እኔ በጦርነት አላምንም። ታውቃለህ ጅቦ፣ እኔ የትኛውንም ጦርነት አልደግፍም። በትግራይ ኢትዮ ጦርነትም አልደገፍኩም። ከትግራይ ህዝብ ጋር ቁሜ ድምጹኛለሁ ከ3 ዓመት በላይ። አሁንም በኤርትራና በኢትዮጵያ ጦርነት አልደግፍም። እኛም ጦርነትን አንደግፍም፣ ግን ኢትዮጵያ እስከሆነን ድረስ ግዴታ ገባ። አይ ጦር ምን መሰለህ ጅቦ፣ ትክክለኛው ነገር ምን መሰለህ፣ እኔ አሜሪካ ሁኜ ስለ ጦርነት እንደዚህ አድርጉ ማለት አልችልም። ገብቼ ስለማልዋጋ ኦንሊ ገብተው የሚዋጉ ሰዎች ናቸው መናገር ያለባቸው። እኔ ሰላማዊ መንገድ አለ ብዬ አስባለሁ። ከኤርትራ ጋር ያለን ልዩነታችንን በሰላማዊ መንገድ መፍታት እንችላለን። ከትግራይ ጋር እኮ ጦርነትን እኮ ያሸንፋል ኤርትራ ምናምን ሲሉ ነበርኩ። እሱን የሰጠው ከእንትን ነው ምንድነው ከትምህርት ዕውቀት ደረጃ ነው የሰጠው። አይቼ የኔን ሐሳቤን የሰጠው የኔን ኦፒኒየን ታውቃለህ። ተርጉሙልኝ በአማርኛ ፕሊዝ። ኦፒኒየን ማለት የኔ ሐሳብ የኔ የራሴ ሐሳብ ነው የሰጠው። ለምን ኤርትራ ሀገር ነው አይደለም ልክ መሆኑና የሰው ሐሳብ ልክ አይደለም አይባልም። ለምን እንደሆነ ታውቃለህ? ይሄ ነገር ከገጠመ በኋላ ነው ወይ ሐሳቤ ራይት ወይም ያመለካከት ነው። ይሄ የኔ አመለካከት ነው፣ የኔ ሐሳብ። የህዝብ ቁጥራችንን ብታዩ የኢትዮጵያ መከላከያ ሰራዊትና የኤርትራ መከላከያ ሰራዊት የህዝብ ቁጥርን ብታነጻጽረው ከኢትዮጵያ ያነሰ ነው። እንደገና በጦር መሳሪያ ብትሄድ በብዙ ነገር በእንደዚህ አይነት ቢሆንማ የብሪቲሽ ኤምፓየር ዓለምን ባልተቆጣጠረ ነበር። በህዝብ ብዛትና በቁጥር ብዛት ቢሆን ብሪቲሽ በ10,000 ወታደር 250 ሚሊዮን ያለውን ህንድ ባልገዛች ነበር። ይሄን ታውቃለህ? እሱ ከአስተሳሰብ አንፃር ነው፣ ከህዝብ አስተሳሰብ አንፃር። አሁን ምሳሌ የህንድንና የብሪቲሽ አስተሳሰብ አንድ አይደለም፣ ይቆጣጠሩታል። አሁን የኤርትራና የኢትዮጵያ አስተሳሰብ እኮ ይለያል። የትግራይ እኮ ኤርትራ ከዓለም ውጭ የሆነች ሀገር እኮ ነች። እንዲህ በምንም ኢንተርኔት የለ መብራት የለ። የኢትዮጵያ ህዝብ እኮ በጣም ኢትዮጵያ ህዝብ እኮ ከህሊናው ከፍ ስላለ እኮ ነው አሁን ባህር የሚለው እኮ ጅቦ። እሱ በመሆኑ ራሱ በጣም እንዲያውም እንትኑ ድሉ ወይም ደግሞ ሚዛኑ ወደ ኤርትራ ነው የሚገፋው። ለምን እንደሆነ ታውቃለህ? አንደኛ ስልክ የላቸውም እንዳልከው፣ ሁለተኛ ሱስ የላቸውም። ይሄኛው ግን የኢትዮጵያው ግን ኦልሬዲ ሚስት አለው፣ ቤት አለው፣ ሱስ አለው፣ ስልክ አለው፣ ሁሉን ነገር አይቷል። ስለዚህ ይሳሳል ለህይወቱ። እነዛኞች ግን አይሳሱም፣ የሚሳሱለት ነገር የለም። ተወልደው እስከሚያድጉ እርሶም አሁን ጫማ ያሳያሉ፣ ወርቅ ያሳያሉ። የእርሶን ህይወት ለመኖር ብዙ ወጣት ይመኛል እንጂ ሊሞት እናንተ ለምሳሌ አንተው ኢንተርኔት ቢዘጋ ኢትዮጵያ ውስጥ መልካም ነው። ኢንተርኔት ቢዘጋ በተለይ የለበሱ እየዘነጡ የሚወጡ ሰዎችን ማጥፋት። ምክንያቱም የሰው ልጅ ለመሆን ነው የሚመኘው። አሁን ፓስተርን ለመሆን የሚመኝ ብዙ ወጣት አለ።
ወርቁን ጫማውን መልበስ አንተ አሁን ለምሳሌ ለህይወት አሰጋ ምክንያቱም ያሰጋ ህይወት የለም በቃ የሚያኖር በቃ ብኖር እንደዚህ ባረግ ባጣ ምናምን የምትለው ነገር የለም ተረዳኝ ትክክል እና ኤርትራውያን ተስፋቸው ጨልሟል ከውጊያ ውጭ ሌላ ነገር የላቸውም ነው እንግዲህ አይደል ምን መሰለህ ኦፍ ኮርስ አገራቸውን ለዌስተርን ሀገራት አሳልፈን አንሰጥም ብለው እስካሁን ድረስ ዲቨሎፕመንታቸውን ራሳችን በምንችልበት ጊዜ ዲቨሎፕ እናደርጋለን ብለው ያላቸው ተስፋ ኤርትራን ከባርነት አርነት አውጥቶ መያዝ ብለው ያምናሉ የነሱ እንትናቸው ነው አይደል ስለዚህ ከባርነት ድህነት ይሻላል ብለው ነው በእነሱ አመለካከት እጅ መስጠት ለዌስተርን ሀገራቶች እንደ ባርነት ነው የሚያዩት ስለዚህ ይሄ አላማ ያለው ህዝብ ነው ከ35 አመት በላይ ቴክኖሎጂ ሲገባ ዘመናዊ ሲገባ ሁሉ አሳልፈን አንሰጥም ብለው የያዘ ነው ስለዚህ የኢትዮጵያ መከላከያ ተገፍቶ ነው የሚሄደው ተገፍቶ ለገንዘብ ብሎ ነው የሚሄደው ተመልከት ወረውናል እዚህ ጋር ካርታችንን አይተን እንዴት እንዳደረገው የኢትዮጵያን ካርታ እንዴት አድርጎ ይሄ ወዲ ይሬው እንዳለ ኤርትራውያን እንዳለ ሊወሩን ፓስተር ይሄንን እንደ ኢትዮጵያዊነት ገብቶኛል ተመልከት ካርታውን ይዮ ኢሬ ብሎ ያመጣውን ተመልከት ወሎን ሙሉ ለሙሉ ሸፍኑ አፋርን ሙሉ ለሙሉ ትግራይ እንዳለ ጠቅልሉ ተመልከት እንዲህ አይነት ንቀት ላይ ነን እንዲህ ሀገር አቡፋኑ ምን ትላለህ ማዳመጥ አለብን ምንድነው ይሄ ነገር እኮ እውነት ያዘለ ነው መጀመሪያ አባይ ኤርትራ ብሎ ነው ኦሮሚያ ካርታ ነው በመቻ ዓመተ ምህረት የነበረ ነው አዲስ የቀረጹት ካርታ አሁን ቀርጸው ሊያጠፉን ነው አቡፋኑ ኤርትራውያን ምን ትላለህ ሀገርህን ሊወሩብህ ነው ተመልከት ተከበናል እኔ እኮ ወሎዬን ተራጠራቸዋለሁ የሆነ እንደ ኤርትራዊ ናቸው ብዬ ተራጠር ነበር ምን ነው አሰብ እኮ ነበር የሚኖሩት እነሱ አሰብ ነበር የሚኖሩት ተጠርጥረን አናውቅም በሀገር ክደት ኖ ሀገር ኤርትራውያን ሊወሩ ትላለህ ምን ትላለህ ሀገራችንን ሊወሩን ነው ኤርትራውያን ይሄ አዲስ እናንተ ብቻ ነው ወራው ምንድነው ይሄ ኤሪትሪክስ አንድ ነገር የጅቦ እሺ ወሎን ይዘው ወደ ኤርትራ ከሆነ እኛ ባህር እናገኛለን ማለት ነው ከኢትዮጵያ ተገንጥለ ኤርትራዊ መሆን ፈልጋለህ አዎ ደስ ይላል ከኢትዮጵያ ተገንጥለ እንዴ ከኢትዮጵያ ተገንጥለ ኤርትራዊ መሆን ትፈልጋለህ ምን አገባን ወሎን ይዘው ወደ ኤርትራ ታካተቱን እኛ ምን አገባን አፋር ይሄ አንተ አሁን በዚህ ሰዓት ቢያስመርጡ ኤርትራዊ መሆን ፈልገው ወሎን ይዘህ በደንብ አድርጌ ክህደት ወይኔ ተበላን ኢትዮጵያውያን ኧረ ስማ ጎንደርንም ጨምራ አምጣ ነገር ጎንደር ጨምራ ስማ ማን ወዲ ትግራይን አውጣ ከዚህ የትግራይን ካርታ አውጣ አንተ ራሱ ትወጣለህ ገና ኖ እዚህ ጋር በኤርትራ እንስማማ ንጉስ ሎጣ ነው ብቻ ናቸው እንደ አሰበኛ ማለት ክሌም ማለት የትግራይን ካርታ አውጣ ኦኬ ገባኝ ኖ ገባኝ እያለ ያለው ምን እንደወጣ ቃል እነሱ ፈቅደውልሃል እኔ ግን እንደ ትግራይ አልፈቅድልም የትግራይ ካርታን አንሳ ፕሊስ ፖለቲካ አንተ እኮ ትግራዋይ አይደለም አንተ እኮ የአረብ ሰው እኛ ትግራዋይ በኤርትራ ስራ አያጅቦ ምን አገባ በወሎ የኢትዮጵያ ባንዲራ አድርግና አውራ እንዴ የትግራይ ባንዲራ የቻይና ባንዲራ ይዞ የቻይና ባንዲራ ጎንደሬው እዮዳብ ፈቅዷል በኤርትራ ስር ሊተዳደር እኔ ግን አልፈቅድም ፖለቲካ ነው በመጀመሪያ ትግራይ እኮ አሁን በማን ነው የምትተዳደረው አቡፋኑ ድንገት ይኸውልህ ደንግጬ አይደለም እኛ አሰብ ድረስ እኛ ዛሬም ነገም በኤርትራ ስር መተዳደር አንፈልግም ያንን ይኸውልህ የወሎ ካርታ እስከ አሰብ ነበር አይደል አንተ ፈቅደሃል አቡፋኑ አዎ ብለህ ፈቅደሃል ሪከርድ ተደርገሃል አገርህን ክደህ በኤርትራ ስር ለማደር ሞክረሃል ይሄ አገርን ሽጦ ባርነትን መጀመሪያ እኮ ይኸውልህ እዮዳብ ብሏል ስማ እዮዳብን ጎንደርን ጨምራ አምጣ ብሎኛል ጎንደርን ጨምራታል እዮዳብም
ተመልከቱ ጎጃምንም ሽጧል። ተመልከቱ ጎጃምና ትልቅ የአማራ ጨምረና ነገር እኔ ይሄን መቋቋም አልችልም። ወዲሬ ሰማ ወይኑ ከመከፋፈል ከሁለት መከፈል አይሻልም? ይሻላል። ጎጃም እስኪ ቆይ ነገ ጎጃምን አስገባ፣ በጌ ምድርን አስገባ፣ ቢኒሾንጎን አስገባና ና። ምክንያቱም ቢኒሾንጎ የጎጃም እዮናብ ኤርትራ ናት የተጨፈለቀችው ማለት እኮ ነው። ታስበዋል። ተቀበል ታብታብ አድርጉት። ብቻዬን ነው የምገጥማችሁ። ብቻዬን ነኝ። እናንተ ተስማማችሁ። አቆመዋለሁ። የሚገርማችሁ ነገር እኮ የሚገርማችሁ የትግራይን ባንዲራ አድርጎ እኮ እዛ ጋር እኮ ባንዳ አይጠፋም እኮ የማይገባው በምላሱ የሚለውንና የሚያሳያቸውን እኮ ጭንቅላታቸውን አይናቸው አልተገጣጠመም እኮ። ትግራዋይ በኤርትራ ስር ሆኖ አይተዳደርም። በቃ ይሄ ካርታ መለወጥ አለበት። እንዴት ነው የምታስቡ? ከፈለገች ኤርትራ በትግራዋይ ስር ሆና መተዳደር ባደወይ ትግራዊ ትግራይ እኛ በሄድንበት ትሄዳለች። ዳትስ በራሷ መሄድ አትችልም። አንተ በኤርትራ ስር መተዳደር ፈቅደሃል። አቡፋን ነው ንጉስ ይሄዳ ጥያቄ አለኝ። ትግርኛ ናይ ኤርትራ ምህዳር አይነደልኝ። ጥያቄ አለኝ። ታብታብ እያደረጋችሁ ጥያቄ ምንድነው መሰለህ ይወዳል ጀነራል ጻድቃን በሻዕቢያ ምክንያት ትግራይ መግባት አለመቻሌ አዝናለሁ ለምን አለ? እግዚአብሔርን አለ እናቴን አላለም። ብሽርሒ ቲፒኤልኤፍ ክርስቲያን ነኝ እኔ እግዚአብሔርን አለ በሻዕቢያና በአንዳንድ የህወሓት ባለስልጣን ምክንያት ትግራይ አለመግባት በአንዳንድ ቲፒኤልኤፍ ባለስልጣናቶች ትግራይ አለመግባት በጣም ያዘንኩት ታውቃለህ። እንደዛ ሲል አሳዘነኝ፣ ልቤን ነው የበላው። አላለም ኤርትራ አላለም። ስሟን አላለም። ወንዶች ናቸው ኤርትራዎች። ቤተሰብ ታፕታፕ ኮፒ ሊንክ አድርጎ እስኪ እንትን እየሞላችሁ ጋይስ፣ እዚህ ቤት ታፕታፕም ኮፒ ሊንክም የለም። ባንዳ እንዳያሸንፍ ኢትዮጵያውያን ታፕታፕ አድርጉ። ታፕታፕ አማራ፣ ኦሮሞማ፣ ትግሩማ ወሎ በእኛ ጋር ናት። ካሁን በኋላ ወሎ ከኛ ጋር ናት። አቤት በደርግ ጊዜ ታውቃለህ፣ የወሎ ልጆች እኮ አሰብ ብታያቸው ሲያምርባቸው። አዎ አሰብ እኮ የኛ ነበር። እና የወሎን ህዝብ አይደል እንዴ ከአሰብ እያፈናቀላችሁ የወርቅ ጥርስ ሳይነቅ አመመኝ እንደገና አንተ አንገበገበኝ። ጋይስ ሞክሩት። እዚህ ጋር ያላችሁ ቤተሰቦች የወርቅ ጥርሳቸውን እየነቀሉ ነው ያባረሯቸው። ተጠቀሙ፣ ቻንሳችሁን ተጠቀሙ። ይኸውላችሁ የሚያደርገውን ታያላችሁ። ጅቦ ግን አያፍርም እኮ ሰው ዛጋ ሄዶ እኮ ወርቅ አይታወቅም ነበር። ጅቦ ግን ይመቸው። ስማ የወርቅ ጥርስ እየነቀላችሁ ነው ወሎዮችን ከአሰብ ያባረራቸዋል። ይሄ ወሎ የት እንደነበረ አየው። ተመልከት ግዛቱ ስፋቱ። አንተ በኤርትራ ባህር ነበር ነው። አይ ሸጋው ወሎየ ታሰብ የተባረረው በኤርትራ። አይ ወንድማችን ግን የተናገርከው ነገር በጣም በቃ ልቤን ማርኮታል። ለሚመለከተው አካል ሰጣለሁ፣ አስተላልፋለሁ። ወሎ ባህር እስካገኘ ድረስ ከኤርትራ ጋር ቢተዳደር ችግር የለውም። እኛም ባህር ማግኘታችንን ነው በቃ እኮ። ግን በኤርትራ ስር መተዳደር እንፈቅዳለን። መስተዳደሩም እኛው ስለሆን እኛውንም ብዙ ጊዜ በባህር እያለቅን አይደል? ባህር ቢኖርን እንደዚህ ባህር ቢኖርን በራሳችን ጀልባ በፈለግንበት እንሄዳለን። ስለዚህ እኛ አፋርን ይዘን ወሎን ይዘን እንዳለ ሀገር እንመሰርታለን። ሀገር ነው የምንመሰርተው። ኖ አሁን እኮ በኤርትራ ስር ተዳደራለሁ ብላል። ኤርትራዊ እንሆናለን ብላል። አይ ኤርትራ ጋርማ እንሆናለን ወይንም አሁን ቃልን የጋራ ሀገር እንመሰርታለን። የጋራ እኔ ግን ጥያቄ አለኝ። አቡ ፋኖ አረብ እኮ ነኝ። አረብ አይደለ እንዴ? እኮ ለዛ እኮ ነው ወሎን እየቀይ ባህር ወደ አረብ እሄዳለሁ። ምክንያቱም አይ ሄዱ ይሻላል። እኔ ደግሞ ቀይ ባህር ልጅ ነኝ፣ አረብ ነኝ። ስለዚህ ይሄ ወሎን ይዞ ኤርትራና አይን አፋርን ይሄን እንዳለ ወደ ምንም ይባላል በአረብ ሊግ ውስጥ እናስገባለን። የራሳችን መንግስት መስርተን እኮ ምንም ይባል ሀገር ነው። ኤርትራ እኮ አረብ ሊግ ውስጥ አለች። ምን መሰረተው ቤት አማራ የሚባል መሰረታል። እየሰማ ነው ይወዳ። ኢትዮጵያን በዚህ ደረጃ የሚክዱ ሰዎችን እንደማየት የሚያሳፍር ነገር አለ።
ኢትዮጵያ ጅቦ በስንት አንበሳ ትክዳታለህ ሀገሬ ግደለ። እናንተ እኮ ከካዳችሁ አትቆያችሁ እኮ ያው ክዳሃል እኮ አንተ። ኧረ ስርዓት ትግራዋይ ሀገሩን አይከዳም። የሀገርን ባንዲራ አድርገው እስኪ አንዴ። ትግራዋይን የካዱ ኢትዮጵያውያን ናቸው እንጂ ኢትዮጵያ ትግራይን አልካደች። ስማ ኢትዮጵያውያን ትግራይን ካዱ፣ ትግራዋይ ኢትዮጵያን አልካደችም። ይሄም ማመን አለብህ። ሁሉም ኢትዮጵያውያን በትግራይ ላይ ስትዘምቱ ክዳችሁ ነው። ትግራዋይ ግን ኢትዮጵያን አልካደም እስካሁን ድረስ። ጅቦ አሁን እስኪ እኔ አንድ ለሶስት ግጠማችሁ እስኪ እንሞክረው። በኔ መንገድ አልፈልግም። እኔ ብቻዬን ካልሆነ አልፈልግም። ብቻዬን አይደለም ብቻዬን። አሁን እኔ ምን ቤታዮ ሞና አማረ? አዎ ብቻዬን ነው የምገጥማችሁ። እስካሁን እኮ አላሸንፋችሁኝም። ምን አላሸነፍንም ነው እዮዳ ባለፈው በታፕታፕ 60 ገብታችሁ እንዴት ነው እኔ? እሺ ቀጥል ወዴሪ። እዮዳ እኔ አንድ ነገር ልጠይቅ። የጎንደርን ካርታ ጨምረህ አምጣ ብለኸኛል። ወንድማችን ደግሞ ባህር እስካገኘን ድረስ ኤርትራዊ ሆነን ችግር የለብንም ብላችኋል። ይሄንን ለሚመለከተው አካል አስተላልፈውና ትግራዋይ ግን አልፈቅድም። ዝም በል አንተ ጅቦ ዝም በል። እንዴ አልፈቅድም። ኤርትራዊ ሁኜ መኖር አልፈልግም። እንዴ ትግራዋይ ሁኜ እንጂ ኤርትራዊ እኔ የምፈልገው አንተ እኮ ስምህም የሰው አይደለም እኮ ቢሆንም እኔ አባይ ሀገረ ትግራይ ትግርኛ ከአምን የምበር አብታቴ ኤርትራዊ ኮይና አይነብር። እኔ ኤርትራዊ ዝባል ኢትዮጵያን ከርተሃል ማለት ነው አንተ። እኔ ብኖርም አልኩ ትግራዋይ የሚባል ሀገር እንጂ ኤርትራ ተቀበለው። አንድ ያዳምጥ እኮ አንድ ጎጃምን ጎንደርንና ቤኒሻንጉልን ቀላቅለና፣ ምክንያቱም ቤኒሻንጉ የበጌ ምድር የጎንደር ነበር። በጌ ምድርና ጎጃም ግዛትን ጠቅላይ ግዛት በኤርትራ ስር ቀላቅለና እና አንድ አድርገውና እና ግማሽ ሆነ ማለት ነው። ኢትዮጵያውን ከሁለት ተከፈለች ማለት ነው እኮ። ኢትዮጵያ ስትከፈልኩት ኤርትራዊ ሆነ ማለት ፈልጋለሁ ወይ? ከ20 ከምንከፋፈል አሁን እኮ ከ20 ተከፋፍለናል እኛ ኢትዮጵያኖች። ረዳይ ኤርትራ አንተ አማራ ነህ ብሎ ገሎኛ ያውቃል። አንተ አማራ ነህ እያለ እያሳደደኝ ነው። እኔን እንደ አማራ እያሳደደኝ ያለ የራሴ እንትን ነው አይደል እንዴ? ሶ በቃ እሱን ካርታ አድርገናና እንነጋገራለን። እሱ በቃ ተስተካከለ። ከዛ በኋላ ፓስተር የሚለው አልገባህም እኮ የሚለው ኤርትራዊ ሆነ መኖር ነው የምትፈልገው። አሁን ኤርትራ የምትባል አገር እኮ ነው የሚለው። አልገባህም? ስሟ ሳይቀየር አንተ እኮ ጅቦ ምንድነው ለምትናቆ ስማ ኖ አልፈልግም። መሰረታለን ሀገር ነው የኢትዮጵያ ብቻ ሳይሆን የአፍሪካ መሰረት የዓለም መሰረት እኮ ነው። የሰው ዘር የተገኘበት ኤርትራ የሚለው ተቀይሮ ሰሜን ኤርትራ ማለት እኮ ቀይ ባህር ማለት ነው እኮ። ስሙ ይቀየርልንና እንትን ይሁንልን አበሻ ወይ ደግሞ ሰሜን ኤርትራ። ስሙ ምን ችግር ከስሙ ምን ችግር አለበት አንተ? ኖ በኤርትራ ስለሆነ ኤርትራ የሚባለው ያስማማ አንፈልግም። አንስማማ ይሄማ ተለጠፍነ እሱ ቆይ እሱ በዲሞክራሲ አቡፋን ነው ቆይ አንተ ለተሰከ ስላልተማረ አቡፋን በረኛ ወደ በረኛ ስለገባ በዲሞክራሲያዊ ወደፊት አቡፋን ነው። እሱ ደውል ከፈለግን ስም ምንም አያጣላም። አንደኛ ኤርትራ የኢትዮጵያ ሳይሆን የሰው መነሻ መጀመሪያ ነው። የስልጣኔ መጀመሪያ ሰው የተገኘበት ኤርትራ ነው። አፋርና ኤርትራ ነው የተገኘበት አይደለም። አፋር ነው የት አፋር? የትኛው አፋር? አፋር ኢትዮጵያ አይደል? ልሲ አንድ ነው ኤርትራ ነው እንዴ? አቡፋን አልሀበሻ የሚባል ሀገር ቢመሰረት የአክሱማይት ኢምፓየር ቆይ አንዴ የአክሱማይት ኢምፓየር ብትሉ ወደ ኋላ ሄዳችሁ ብትሉ ሰው የሰው መገኛ ስለሆነ ምን ችግር አለው? ሁላችን የመጣ ነው ከኤርትራ ነው። ኖ እንኳን እኛ ነጮችም እኮ ይላሉ እኮ የመጣ ነው ከየት ነው ይላሉ። አንስማማ። አልሀበሻ ይሁንልን ወይ ደግሞ ሰሜናውያን። ኤርትራ የሚባል ሀገር አንተ ሰሜናውያን ቀቅለ ብላ፣ ካልሆነ ደግሞ አልሀበሻ። ለምን እንደዛ እናረግም? ጅቦ አቢሲኒያ ለአንተ የሆነች 4x4 እንትን ሰርተን እዛች ጋር
እናስቀምጣለን መሀል ላይ ማንም የማይነካ ኤርትራዊ ኤርትራ የሚባል ሀገር አይሆንም። ይኸውልህ ኦፍላ አካባቢ ኦፍላ የምትባል ሀገር አለች። እዛ እንሰጠዋለን። አቡፋኖ አንተ አሁን ኤርትራዊ ሆነ መኖር ትፈልጋለህ? ምን ነው እንሞክረው። ቆይ አቡፋኖ ቆይ አንዴ ቲፒኤልኤፍ ሞክረን አይተነዋል። ብልጽግናን አይተነዋል። እንሞክረው ኤርትራዊ ሆነን እንሞክረው። ምን ችግር አንፈልግም ወይ አልሀበሻ በሰሜናዊ እንቀይራለን። ይኸውልህ እንዳልነው ቅድም ስም እንቀይርና ሌላ ሀገር የእኩልነት ሀገር እዛም እንደ መድኃኒት ነው ስሙን ፈራችሁት? ምንድነው ስሙ? ምን ተስሙ ኤርትራዊ ኤርትራዊ ያልክ እንደመጤ ልቆጥረን እኮ ነው ደግሞ አይደለም ልጅ እንደመጤ ልንቆጠር እኮ አልሀበሻ አይደል? የጋር ሀገር መመስረት አለብን። ኤርትራ የሚባለውን አጥፍተን አልሀበሻ ተስማማለ ነገር የለም። ምን ይባል? እሺ አልሀበሻ ካልሆነ እኔ አልስማማም። እኔ አልሀበሻ ብያለሁ። ይሄ እኮ ቀላል እኮ ነው። እሱ እኮ ተቀምጠህ ተወያይተህ ከጥቅሙ ጉዳቱ አይተህ የምትመዝነው ይሆናል። የመጀመሪያው ነው አይደለም። እሱ ቀላል ነው። አልሀበሻ ይሁንልን። ተስማማላችሁ በዚህ? ምንድነው አልሀበሻ የሚባል? ምን ሀበሻ ከሆነ አልሀበሻ አቢሲኒያ ኢንሻአላህ የተባለ ሀገር በዚህ እንስማማ። ኤርትራ የሚባል ፍጹም አይሆንም። ኤርትራ የሚባልና ሌላው አማራጭ ደግሞ ፋኖ አንዋጋም ብለዋል። የብልጽግና መንግስት እኛ የማርያም መንገድ እንከፍትላቸዋለን ይግቡ። የኤርትራው ፖለቲከኛ ኢዮዳብን አምጥቶት የነበረው ባለፈው ምን እንዳለ አመጣላቸዋለሁ። ጦርነቱ ከተጀመረ አባይ ትግራይ የለም፣ አባይ ኢትዮጵያ የለም፣ ምናልባት ትልቋ ኤርትራ ግን ልትፈጠር ትችላለች ብሎ ተናግሯል። ለይበል እውነትህ ነው። እውነቴን በ3 ሚሊዮን ህዝብ አይደብርም? ግን ይኸውልህ ሁለት ናቸው ብለዋል እኮ አንተ በእናትህ አንድ ልብ ያለው ፋኖ 100 የብልጽግና መከላከያ ሰራዊትን እየማረከልህ ነው። እሱን ተው። አባታችን ተማርኳል፣ እኛም ተደግመናል። ከማ 130 ሚሊዮን ህዝብ የያዘችውን ኢትዮጵያ ንቀ አንተ አባይ ኤርትራ አዳምጥ። እናንተ ግን መጠንቀቅ ያለባችሁ እንደሆነ ታውቃላችሁ። አብይን ሙሴ ብለውታል አይደል? እኔ የምፈራው አብይ ኤርትራ ከመጣ የመመለስ እድላቸው ቀይ ባህርን ከሁለት ከከፈለ ይመለሳሉ። እንደ ሙሴ ቀይ ባህርን ከሁለት መክፈል ከቻለ እግዚአብሔር ከረዳው ይመለሳሉ። ካለበለዚያ ግን እኔ ምክር ነው የሰጠሁት። ለምን ተሞክሮ ያልጠፋ ቢሆን በአፍሪካ ምድር አንድ ታታሪ አስፈር እንጨት ኢሳያስ አፈወርቂ ነው። ስለዚህ ጅቦ አይሆንም። አገራችንንማ አሳልፈን ለ3 ሚሊዮን ህዝብ አንሰጥ። ቆይ ጅቦ ባለፈው አንተና ጅቦ ይሁዳም አንተና ጅቦ የተናገሩት ንግግር በጣም ነው የማረከኝ። ምን እንዳላችሁ ታውቃላችሁ? እዚህ ይላችኋል። ኤርትራ ውስጥ ኦነግ ነበር፣ ኦብነግ ነበር፣ ግንቦት 7 ነበር፣ ደምሂት የሚባልም የትግራይ ታጣቂ ነበር። ኢንሳ እየሰራ አብይ አህመድ ለኦነግ ኤርትራ ለነበረው ኦነግ ሚስጥር ያቀብል ነበር። አሁንም ሰሜናውያን ተብሎ እየተሰራ ያለው ጥምረት ላይ ሻዕቢያ ጋር የሚሰሩ ብዙዎች አሉ። ቆይ ኢትዮጵያን ማን እየመራት ነው ትላለህ? ላለፉት 27 ዓመት ኢሳያስ አፈወርቂ። በቃ እውነት ነው እኮ እሱ ውሸት። አንተ ሰው በል ዝም በል። አሸባሪን መርዳት ሀገር መምራት ማነው ስም? አዳምጡኝ አንዴ። ታንክ ዩ ዲጄ ፓስተር ይገር አንተ ይሄን አባባል ጨርስልኝ። አያጅቦ ይሄን አባባል ጨርስልኝ። ልጅ ቢሮጥ አባቱን አይቀድምም። አሸባሪን ማስታጠቅ ሻዕቢያን አትቀድምም ለማለት ነው አይደል? አሸባሪን ማስታጠቅ ሀገር መምራት ነው ብለህ ታስባለህ አንተ? ወዲሬ ቆይ አብይ አህመድ የኤርትራ ጠቅላይ ሚኒስትር ሆኜ ተሾም ያለው አላለም እንዴ? የ120 ሚሊዮን ህዝብ መሪ የኤርትራ ጠቅላይ የውጭ ጉዳይ ሚኒስትር ሆንኩኝ አልኩ። እና
አሸባሪን መርዳት አገር መምራት ነው ወይ? እሺ ሌላ ጥያቄ አለኝ። እኔ በጥያቄ ነው ሌላ ጥያቄ አለኝ። ኤሪ ኢትዮጵያ ስንት መንግስት ለውጣለች ላለፈው 40 ዓመት? እንዴ ከኃይለ ሥላሴ ጀምሮ ኢሳያስ ስልጣን ላይ ነበር። ዲሞክራሲ ስላለ ነው። ከኃይለ ሥላሴ ጊዜ ጀምሮ በሜዳ በትግል ላይ ኢሳያስ ትግሉን የሚመራው እሱ ነው የነበረው። ትክክል። ስለዚህ እኛ ተስፋችን ማለት ነው ኢሳያስ ተስፋችን ኢሳያስ ከ100 ዓመት በኋላ 100 ዓመት ይኖራሉ። ሊኖር ይችላል። ይሄ ሰው እድሜው ስንት ነው? አሁን እድሜው ስንት ላይ ደርሷል? 80 አልደረሰም። ታዲያ ማን ያሸነፈው? 5 ጊዜ እኛ መንግስት ቀይረን ኢሳያስ ግን እንዳለ አለ። አሜሪካ 8 አሜሪካ ኦልሞስት 10 ጊዜ ፕሬዝዳንት ለውጣለች። 10ሩም ፕሬዝዳንት ሊያጠፉ ብለው እነሱ ጠፉ። አሁን ከዚህ ጋር ነው ትሄዳችሁ እንዋጋ የምትሉት? አምባገነን መሪ ስለሆነ እኮ ነው። አምባገነን መሪ ስለሆነ እኮ ነው እድሜ ልኩን ሙጥኝ ብሎ ያዘው። የኤርትራ ህዝብ እኮ ያለበትን ወንድም ኤርትራዊ ያውቃል። ከዓለም ተቆራርጠው እንኳን ኢሳያስ የኢሳያስ እናት በህይወት አውራ ለምን እኔ ላውራ እንዴ? ቆይ እንኳን ኢሳያስ የኢሳያስ እናት በህይወት አሉ አሜሪካ አለች። ራሽ እናቱም አሉ። እናቱ አሉ። ቢሞትም ያስፈራል ይሄ ሰው። እኛ እኛ ግዛታችን እንደምታየው ወሎ አሰብ ድረስ ነው። ይሄ የቀድሞ ታሪክ ነው። እኛ ይሄን ማስመለስ ግዴታ አለብን። ታው አንተ ልጅ ደግሞ ወንድሜ ቅድም ከተናገርኩ ወይንም ሌላ ሀገር ያለበትን ሀገር ወቅ አረብ ሊግ አለ ሰውዬው። ፓስተር አንድ ጥያቄ ልጠይቀው። ኤርትራዊ ወንድማችን አረብ ሊግ ውስጥ እኛ እንዳለን ታውቃለህ? ኤርትራኖች አንድ ቆይ እዚህ ጋር የአረብ በደንብ ነው እንዴ ነግሬሃለሁ። እንዳይገርፉ ታው ጥያቄ ልጠይቅህ ትመልስልኛለህ? ወዲሬ አቡፋኖ ኢትዮጵያም ተገርፋል፣ አረብም እንዳትገረፍ ታው። ወዲሬ እኔ ከሁሉም የሚገርመኝ አይሰማኝም እንዴ? ሰውዬ ወሬ ብቻ ነው እንዴ ቢያወራ? እየሰማኝ እንዴ ይሆናል። አንተ መውቶ ይሆናል። ሰዋ ከጅቡቲ ጋር ጦርነት ኤርትራ ጋር ነበራ። ከሁሉም የሚገርመኝ የጅቦ ነገር ጂቢ ብላ ስማ ኤሪ ጅቦ እኮ ቤተሰቦቹ እንዳሉ ኤርትራ ነው ያሉት። አዎ ሰላም እንዲህ ቡላላ ምን እሺ፣ አያዳምጡም። የራሳቸውን ብቻ ነው የሚያወሩት። ኤርትራ ኢትዮጵያ እንደምታሸንፍ ምናምን። እኔ ደግሞ እንደዚህ አይነት ነውር እኮ ነው እግዚአብሔርን። በተለይ ኢትዮጵያውያን ኧረ ተው፣ መቼም ቢሆን ከሀገራችን ጎን እንቁም፣ ተው። ኤርትራውያን ደግሞ በጣም የተረገሙ ናቸው። እግዚአብሔርን አንችላቸው፣ መጫወቻ ነው የሚያደርጉን። ጂቦ ለምን ሮጥክ? ለምን ወጣ? እኔ ሳወራ እየሰማችሁኝ አይደለም። ዝም ብዬ መጮህ የለብኝም። ለምሳሌ ወዲሪ አንተን ጠይቄ ነበር፣ እየመለስክልኝ አይደለም። ኤርትራ ከየመን ጋር ተዋግታለች፣ ከጅቡቲ ጋር ተዋግታለች፣ ከሱዳን ጋር፣ ከኢትዮጵያ ጋር አንደኛውም ላይ ድል አላረገች። ሽንፈትን የተከናነበችው አይደል? ቆይ አሁን ከየመን ጋር በምን ምክንያት ነው ደግሞ እንዴ? በየመን ጋር በባህር ተዋግተዋል። እናቴን ግን አላሸነፈም። የመን ምን አይነት ሀገር ናት? አሁን ታሸንፋለች። ስለ ኤርትራ መሸነፍ ነው። ስለ የመን አመተራ መሸነፍ እኮ ማለት ስትሸነፍ። ይሄ ደግሞ ኢዮዳብ ደግሞ ኢዮዳብ በጣም አሪፍ ፖይንት አመጣ። ኢዮዳብ ባለጌ ነው ኢዮዳብ። እውነቱን እኮ ከየመን ጋር ገጥማለች፣ የመን እየተተራመሰች ነው። ከሱዳን ጋር ገጥማለች፣ ሱዳን እየተተራመሰች ነው። ከኢትዮጵያ ገጥማለች፣ ተሸንፋለች። ግን በሁሉም ተሸንፋለች። ኢትዮጵያም ያው እንደምታዩት በስሱ እየተተራመሰች ነው። ጅቡቲ ብቻ ናት። ጅቡቲም እኮ በኤርትራ አቅም አለ፣ በጅቡቲዎች አቅም አይደለም። በፍራንስ አቅም ነው። እና ያው ፍራንስ እስከገዛ ድረስ አትላኩብኝ፣ አልገባም። ኢዮዳብ በጣም አናዳጅ ባንዳ ነው። እናቴም በጣም ተናድጅበታል። እና ኤርትራ ፍጹም ጦርነት ገጥማ አታሸንፍም። በማተራመስ ግን አንደኛ። ምክንያቱም ኤርትራውያን የኢትዮጵያውያንን ጭንቅላት እጥፍ ነው የሚያስቡት።
እኛ ኢትዮጵያውያን እኮ በኤርትራ ስንታይ እኮ ደነዞች እኮ በጣም የተረገሙ ናቸው። አብይ አህመድ ፈቅዶ ወዶ ባስገባቸው ኤርትራውያን የኢትዮጵያ ኢኮኖሚ አሩን እንደበላ ታውቃላችሁ። ድንበሩ እንደተከፈተ ነው እንዳለ የገቡት ትርምስምስ። ኢትዮጵያ የሚበላው የለም፣ እነሱ ጭፈራ ነው፣ ምግብ። የተረገሙ ናቸው። እግዚአብሔርን ኢትዮጵያ አንችላቸው። በጣም ነው የሚያስቡት፣ እጥፍ ድርብ ነው የሚያስቡት ከኢትዮጵያውያን። እኛ ኢትዮጵያ ምስኪኖች፣ ደነዞች፣ እነሱ ሴረኞች ናቸው። ድንበሩ እንደተከፈተ አዲስ አበባ ገቡ፣ ኢኮኖሚውን ተቆጣጠሩት። እንዲህ መለስ ለምንድን ያስወጣቸው ከኢትዮጵያ? የአይናችሁ ቀለም እስካላማረኝ ድረስ ትወጣላችሁ ያላቸው ለምንድን ነው? ለቀምትና ኤሊባቡር ጅማ ላይ የሚለቀመው ቡና በኤርትራ እንትን እግዚአብሔርን የኤርትራ ሎጎ እየተለጠፈለት ለዓለም ከዓለማችን 3ኛ ነው 4ኛ ሆና ነበር አሉ በዛ ጊዜ ቡና በማቅረብ እና ኤርትራውያን በጣም የተረገሙ ናቸው። አሁን ኤርትራ ታግዘናለች፣ ይህን መንግስት ትጥላለች ብለን እነሱ ጋር ጠጋ ጠጋ ካለን በቃ በጠረባ ነው የሚያንሳፍፉት። ኤርትራን ቆጣ ካላልካቸው መጥፎ፣ ቀረብ ቀረብ ካልካቸው አለቀል፣ ይጠመጠሙባል። እና ኢትዮጵያውያን ማሰብ አለብን። በኤርትራ የበታችነት ደግሞ ከተገዛን አለቀልን። መቼም አንነሳም፣ አንገታችንን ደፍተን ነው የምንኖረው። እንደ ኤርትራ ሰው የሚንቅ የለም። በተለይ ኢትዮጵያውያንን እንዴት እንደሚያንቋሽሿቸው እግዚአብሔርን። ይሁንም ማንረባ መሀይም ነው የምንመስላቸው። የአስመራ አራዳንና የአዲስ አበባን አራዳ ቁጭ አድርገህ እዚህ ብታመዛዝናቸው የትና የት ሰማይና ምድር። እነዛ ማፊያ ናቸው፣ ማፊያ። አንዳንዴ ኤርትራውያን ሁሉ አይመስሉኝ፣ ይሁን የኮሎምቢያ ማፊያ ምናምን ነው የሚመስሉኝ። እነዚህ ጋንግስተሮች ነው፣ የተረገሙ ናቸው። እግዚአብሔር አብይ አህመድ እኮ ምርር ብሎት ነው ኢሳያስ አፈወርቂ ጋር የተጣለው። እንዴ አንድ መንግስት የማያደርገውን ነገር እኮ ነው ያደርጉበት። 2 ዓመት ሙሉ ወደ ኤርትራ ሲበር የነበረው የኢትዮጵያ መንግስት በኤርፖርት በኩል እግዚአብሔርን የኢትዮጵያ አየር መንገድ ብሬን መልስልኝ ብሎት ኢሳያስ አፈወርቂ ሂድ ከዚህ ብሎ አባረረው። ተመልከት፣ 2 ዓመት ሙሉ አይቀመጥላችሁ ብራችሁ እዚሁን ግድ የለም እያ ሰውየው እኮ ባለጌ እኮ ነው። ኤርትራውያን በጣም የተረገሙ ናቸው። ተጣላችሁ ደግሞ አዎ ልዕልና እያናደድኝ እኮ ነው። ኤርትራዎች ርጉሞች ናቸው፣ ርጉሞች። በጦርነት አይችሉንም፣ በጦርነት አይችሉንም። ሴራ በመጠንሰስ ግን ማንም አይችላቸውም። ማንም አፍንጫን ነው ዝቅዝቅ እንትን የሚሉ። አፍሪካ ውስጥ እኮ ትላልቅ ሀብታሞች እኮ እነሱ ናቸው። አፍሪካ ውስጥ ነው ያልኩ፣ ዓለም ላይ አላልኩም። ዚምባብዌ ብትሄድ እንደገና ኬንያ ብትመጣ ትላልቅ ባለ ሀብቶች ኤርትራዎች ናቸው። ሀገራቸው ላይ ግን ሀብት የላቸውም። ሆን ብለው አውቀው ሀገራቸው ላይ ህንፃ ምናምን አይሰሩም። በጣም የተረገሙ ናቸው። የሰው ሀገርን ኢኮኖሚ ለማራወጥ አደገኞች ናቸው። የሱዳን መተረማመስ በምን ይመስልሃል? በኤርትራውያን እኮ። የኢትዮጵያ መተረማመስስ፣ የየመን እንዲህ መሆንስ? አርሰናል እየተገረፈ ነው። ጨዋታ አለ እንዴ ዛሬ? አርሰናል ይቦልት የታባቱ እና ኢትዮጵያውያን ጠንቀቅ ልበል። እነዚህ ሰዎች የተረገሙ ናቸው፣ የተረገሙ ናቸው። ዝም ብለን ኤርትራ 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 ጀግና ኢትዮጵያ ትሂድ እስቲ ምን አትበሉ፣ አትበሉ። ቀንና ጊዜ ጠብቀው አራችሁን ነው የሚያበላችሁ። ዛሬ የነበረኝ ፈለማ ዜና ትሕዝቶ እዚህ ይመስላል። ጽምዶና በቲፒኤልኤፍ የበላይነት ክመሓዳደር አለው ወይልና ወሲና በኤርትራ የበላይነት ግን ከሆነች ተጋሩ ጉድና ፈሊሑሎ ጽምዶና በኤርትራ የበላይነት ከሆነ አብዘይ ንወፅኦ መከራን ሕስረትን ውርደትን አቲና ኣለና ዓወትና ሓፋሽ ንኩላትና ጠና ይሃበለይ ኩሉ ትግራዋይ ናይ ኤርትራ ጉዳይ ባይነ ቁራኛ ክከታተል ኣለዎ። እዚ ድምፂ ወያንቲ እዩ። ማሕበረታዊ ኤፍኤም 97.9 ካብ መንበሪ ሳዑዲ ዓረብያ ቀጥታ ስርጭት ሓጎስና ሓጎስ ለይቲ ይግበረልና። ኤርትራውያን ክንጥቆቆም ኣለና።